ሻሎም ቅዱሳን እንዴት ናችሁ? ክብር ለእግዚአብሔር ይሁን። አብረን አንድ የእግዚአብሔር ቃል እናጠናለን። ሮሜ 8 ከ31 እስከ 34 እንደዚህ ይላል የእግዚአብሔር ቃል። እሱን እናነባለን። እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም? እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳ በእግዚአብሔር ቀኝ ያለው ደግሞ ስለ እኛ የሚማልደው ክርስቶስ ኢየሱስ ነው። ርዕሳችን ስለዚህ ነገር ምን እንላለን? ጥያቄን የሚጠይቀው ስለዚህ ነገር ምን እንላለን? የኔና የናንተ መልስ ምንድነው? የመጀመሪያው ጥያቄ እግዚአብሔር ከእኛ ጋር ከሆነ ማን ይቃወመናል? ማንም። If God be with us, who against God? against ያደርጋል። እግዚአብሔር against ያደርገንም። እግዚአብሔር ከኛ ጋር ከሆነ እግዚአብሔር እኛን አይቃወምም። ስለዚህ የመጀመሪያው ስለዚህ ነገር ምን እንላለን ካለን የምንለው እንደዚህ ነው። እግዚአብሔር ከእኛ ጋር ከሆነ እግዚአብሔር አይቃወምም። ወይም ከእግዚአብሔር አብሮነት የሚበልጥ ሌላ ተቃዋሚ ብልጫ የለውም ማለት ነው። የመጀመሪያው ለምንናገረው ወይም ምንለው ነገር ይሄ ነው። ሁለተኛ ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ደግሞ ሁሉ ነገር እንዲያው እንዴት አይሰጠንም? የመጀመሪያ ትልቁ የእግዚአብሔር ስጦታ አንድያ ልጁ ነው። የገዛ ልጁ ይላል። ስለዚህ ቅዱሳን የገዛ ልጁ ሳይራራ ሳይሰስት ስለ ሁላችን አሳልፎ ከሰጠው ከእርሱ ነገር ሁሉ ነገር ነው የሚለው ከልጁ ጋር የሚተካከል ሌላ ስጦታ ያለው ነገር ግን ልጁን የሚያክል ስጦታ ከተሰጠን ሌላው ነገር እንዲያው እንዴት አይሰጠን? ከእርሱ ጋር ልጁ ያለው ከእርሱ ጋር ሌላ ተጨማሪ ስጦታ በነፃ እንደሚሰጠን እርግጠኛ ልንሆን ይገባል። ስለዚህ ነገር የምንለው እግዚአብሔር ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ከሆነ ከእርሱ ከልጁ ጋር ደግሞ ሁሉ ነገር እንዲያው ፍሪሊ እንደሚሰጠን መልስ መስጠት አለብን ማለት ነው። የምንለው ይህንን ነው። ሶስተኛ ስለዚህ ነገር ምን እንደምንልን የምንቀጥለው እግዚአብሔር የመረጣቸው ማን ይከሳቸዋል? ማንም። ለጥያቄው መልስ እኛ የምንለው ማንም አይከሳቸውም። ከእግዚአብሔር ምርጫ ክስ አይበልጥም። ክስ በእግዚአብሔር ምርጫ ፊት ስታቀርቡት ክስ የመጨረሻ ትንሽ ነው ማለት ነው። ከእግዚአብሔር ምርጫ የሚበልጥ ክስ የለም። ስለዚህ ነገር የምንለው እግዚአብሔር ከመረጠን ማንም አይከሰንም። የፈለገ ከሳች ቢነሳ ከእግዚአብሔር ምርጫ አይበልጥም የሚለው እኛ እንላለን። ስለዚህ ነገር ምን እንላለን ከተባለ እግዚአብሔር የመረጣቸው ማንም ከሳች ቢነሳ ከሳሹ ሊበልጥ አይችልም ከእግዚአብሔር ምርጫ። ክብር ለእግዚአብሔር ይሁን። ሌላ የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? ጽድቅና ኩነኔ እግዚአብሔር ካጸደቃችሁ የሚከሳችሁ ማንም የለም። ኮናኝ የለም። ከጽድቅ ኩነኔ በጣም ያነሰ ነው ማለት ነው። አቅም አልባ ነው። ኩነኔ በእግዚአብሔር ጽድቅ ፊት የመጨረሻ ደካማ አቅም። ስለዚህ እግዚአብሔር ካጸደቀን የሚኮንነን የለም። ስለዚህ ነገር ምን እንላለን ለሚለው ጥያቄ እግዚአብሔር ካጸደቀን የሚኮንነን ማንም የለም። ኢየሱስ ጌታ ነው።
እንደውም ቀጥሎ የሚናገረው ምንድነው? የሞተው ከመኮንን ጋር በአንጻራዊ የተቀመጠው መልስ ይሄ ነው። የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለ እኛ የሚማልደው ክርስቶስ ኢየሱስ ነው። ምልጃ ከክስ አንጻር ነው የተቀመጠው። በእግዚአብሔር ቀኝ የተቀመጠው እኛን ለመኮነን ሳይሆን ስለ እኛ የሚማልድ አሁን በእግዚአብሔር ቀኝ ስለ እኛ የሚታይ ስለ እኛ ጠበቃ የአዲስ ኪዳን ጠበቃ የአዲስ ኪዳን ዋስ ሆኖ ለሚሻል ኪዳን ዋስ ሆኖ የቀረበልን የሚታይልን ክርስቶስ ኢየሱስ ነው። ስለዚህ ወገኖቼ ስለዚህ ነገር ምን ትላላችሁ? የሚኮንን ሳይሆን የሚማልድ በእግዚአብሔር ቀኝ የተቀመጠ ክራይስት አላችሁ። ክብር ለእግዚአብሔር ይሁን። ለነዚህ አራት ጥያቄዎች መልሳችን ምን እንላለን ለሚለው ይህንን አስረግጠን እንመልሳለን። ደግሜ ላስረግጥላችሁ። እግዚአብሔር ከእናንተ ጋር ከሆነ ማንም አይቃወማችሁ። እግዚአብሔር የገዛ ልጁ ሳይራራ ከሰጣችሁ ሌላው ነገር እንዲያው ከእርሱ ጋር እንደሚሰጣችሁ እርግጠኛ ሆኑ። ቀጥሎ ያለው እግዚአብሔር ከመረጣችሁ ማንም አይከሳችሁም። እግዚአብሔር ካጸደቃችሁ የሚኮንናችሁ ያለው እንደውም ከመኮነን ይልቅ የሚማልድ በእግዚአብሔር ቀኝ ስለኛና ስለእናንተ ስለ ቤተክርስቲያን የሚታይ እውነተኛ ስለኛ በሰማይ ሰው አለን። ክብር ለእግዚአብሔር ይሁን። ሻሎም